ሁላችን ቤት ውስጥ ስንሆን በሮቻችን ወይም መስኮቶቻችን ከተቆለፉ ደህንነታችን የተጠበቀ ነው ብለን እናምናለን። ከዚያም ወይ እንተኛለን፣ ካልሆነም የምንሰራው ነገር ካለ በክፍላችን ውስጥ ተቀምጠን እንሰራለን። ነገር ግን ይህ እውነት አይደለም። ብዙ ሰዎች አንድ ሰው ቤታቸው ሰብሮ ይገባል ብለው በጭራሽ አይጨነቁም፣ ለማመንም አይፈልጉም። ግን በዚያ ቅዠት ውስጥ የሚኖሩ ሰዎች አሉ። የዛሬው ታሪክ ደህንነት ባለበት ቦታ ደህንነቱ ያልተጠበቀ ቤት ውስጥ እንደሚኖር ስላመነ ሰው ነው። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በእያላችሁበት ይብዛላችሁ እያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድትሰሙ ከወዲሁ እየጠየቅኳችሁ የተሰማችሁንም ሐሳብ በኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮ ከተመቻችሁም ላይክ አድርጉት። ወደ ዛሬው አስገራሚ ታሪክ ልለፍ። እንደ ኢሮፓያን አቆጣጠር በ2017 አንዲት ቪኪ ሳልቫቶሪ የተባለች በሰሜናዊ ካሊፎርኒያ ወደሚገኝ ቆንጆ ቤት ገብታ ነበር። የቤት ከከተማ ወጣ ብሎ የሚገኝ ሲሆን ምንም የመንገድ መብራቶች የሌሉበት ገጠራማ አካባቢ ነበር። ቪኪ ጎረቤቶች አሏት፣ ግን እሷ ካለችበት ቤት በጣም ርቀው ነበር የሚገኙት። እሷም አካባቢዋን በጣም ነው የምትወደው። ጸጥ ያለና ከከተማ ቢርቅም ለሷ ይህ ቦታ በጣም ተስማምቷታል። አካባቢው ውብ ነበር። ስለዚህ ቪኪም ሌሊት በረንዳዋ ላይ ሆና በጥሩ መንፈስ አካባቢዋን የመቃኘት ልምድ አላት። ብዙ ብርሃን ስላልነበር ኮከቦቹና ጨረቃዋ በሰጠችው ብርሃን ጥሩ አየሯን እየተነፈሰች የተወሰነ ሰዓት ውጭ ትቆያለች። ምንም እንኳን ጎረቤቶቿን ብዙ ጊዜ ባታያቸውም ታውቃቸዋለች። በእድሜ የገፉ ሲሆኑ እነሱ በጣም ጥሩ ነበሩ። ሰፈሩ ሞቅ ያለና ሰዎች ባይታዩበትም ደህንነቱ የተጠበቀ ነበር። እናም እሷ ቦታውን ስለምትወደው ይህን አካባቢ ለቆ ለመውጣት በሐሳቧ ላይ የቅርብ ጊዜ እቅድ የላትም። ታዲያ በዚያው ዓመት በክረምት ወቅት በአንዱ ቀን ቪኪ ከስራ ወደ ቤት ተመለሰች። ረጅም የፈረቃ ስራ ላይ ስለነበረች በጣም ደክማ ነበር። እናም በቶሎ ቤቷ ገብታ እስክትተኛ ድረስ ናፍቃለች። ወደ አካባቢው ደረሰችና ቤቷ አጠገብ ስትደርስ ወዲያው የሲጋራ ጭስ ሸተታት። ይህ የሲጋራ ሽታ እንግዳ ሆነባት። አሁንም ደጋግማ በአፍንጫዋ ባለማመን አሸተተች። ይህ ሽታ ከየት ሊመጣ እንደሚችል በማሰብ ላይ ነች። ጎረቤቶቿ የሚያጨሱ አልመሰላትም። ቢያጨሱ እንኳን ርቀት ስለነበራቸው እሷ ቤት ሊደርስ አይችልም። ሌላው ብዙ ሰዎች የሚዘዋወሩበት አካባቢ አልነበረም፣ ምክንያቱም ቦታው የሰሜን ካሊፎርኒያ ገጠራማ ክፍል ውስጥ ነው። በመንገዱ ላይ ሊንቀሳቀሱ የሚችሉት ብቸኛ ሰዎች እሷና ጎረቤቶቿ ብቻ ነበሩ። ስለዚህ በቤቷ አቅራቢያ ማን ሲጋራ እንደሚያጨስ እያሰበች ነው። ከቤቷ ፊት ለፊት መኪናዋን አቁማ አካባቢዋን ቃኘች። ግን በዚህ ቀን ጭጋጋማ ስለነበር እምብዛም አይታያትም። ዙሪያዋን በጨረፍታ ተመለከተች፣ ግን ምንም ነገር ሳይታያት ሲቀር ደክሟት ስለነበር ልተኛ ብላ ገባች። ልክ ቤቷ ስትገባ ስለ ሲጋራው ጭስ ረሳች። ከምሽቱ 1 ሰዓት ነው፣ ግን በጣም ደክሟት ስለነበር የምትተኛ ትመስላለች። በቅድሚያ ሻወር ወሰደችና ወደ ላይኛው ፎቅ ወጣ አልጋዋ ላይ ተኛች። ከ2 ሰዓታት በኋላ ነቃች፣ ምክንያቱም በታችኛው ፎቅ ላይ የሆነ ነገር እንደሰማች ገምታለች። በወቅቱ በከተማው ውስጥ ትምህርት እየተማረ ያለ የቅርብ ጓደኛዋ ነበራት። ይህም ተማሪ ጓደኛዋ አንዳንድ ጊዜ እሷ ጋር እየመጣ ልብሱን አጥቦና ሻወር ወስዶ ይሄዳል። በዚህ ምክንያት የቁልፎቿን ስብስብ ሰጥታዋለች። እሱ በአብዛኛው ጊዜ ባልተለመዱ ሰዓታት ይመጣል። በጣም ስለሚተዋወቁ ግን ይህ ምንም ማለት አይደለም። ግን አንድ ልምድ ነበራቸው። ሁልጊዜ ወደ ቤቷ ከመምጣቱ በፊት መልእክት ይልክላት ነበር። ስለዚህ ቪኪ ከታች ድምጽ ሰምታ ከእንቅልፏ ስትነቃ መጀመሪያ ያደረገችው ነገር ቢኖር ስልኳ ላይ የጽሑፍ መልእክት ለማግኘት መፈለግ ነው። ምክንያቱም ሻወር ለመጠቀም ወይም ለመለወጥ ወይም የሚያደርገውን ማንኛውንም ነገር ለማድረግ መጥተው ይሆናል ብላ እየገመተች ስለሆነ ነው። እናም ጠረጴዛ ላይ ተቀምጦ የነበረውን ስልክ አንስታ ከፈተችው። ግን ከእንቅልፏ መነሳቷ ስለሆነ ብዥ ብሎባታል። በኋላም የጽሑፍ መልእክቱን ለማንበብ ከመሞከር ይልቅ በጣም በፍጥነት ለማጣራት ወሰነች። የጓደኛዋ ስም ማይክ ይባል ነበር። ስለዚህ ማይክ አንተ ነህ ያለች መጣራት ጀመረች። ግን በድንገት በጣም እየተረገጠ የእግር ዱካዎች በአንደኛው ፎቅ ደረጃዎች ላይ ወደ ላይ ሲወጣ ሰማች። ይህን ሰዓት በደመ ነፍስ ሮጣ ካልጋዋ ማዶ ወዳለው ጓዳ ገባች እና ልክ ወደ ጓዳ ውስጥ እንደገባች ከፎቅ በታች የነበረው ማን እንደሆነ ለመስማት ሞከረች። በፎቅ ላይ ያለው የክፍሎቹ አቀማመጥ በግራ በኩል አንድ መኝታ ቤት አለ።
እንዲሁም በአገናኝ መንገዱ በቀኝ በኩል ተጨማሪ መኝታ ቤት ያለ ሲሆን ከሁለቱ መኝታ ክፍል ቀጥታ መታጠቢያ ቤት አለ። ይህን ጊዜ ሁለቱ የመኝታ በሮች ተዘግተዋል፣ ግን የመታጠቢያው በር ክፍት ነበር። ይህ ያልታወቀ የእግር ዱካ ያለው ደረጃውን ወጥቶ ከመኝታ ክፍሉ በሮች አንዱን አልፎ በቀጥታ ወደ መታጠቢያው ቤት ገባ። መግባቱ በጓዳዋ ውስጥ ያለውን የሰገነት መጎተቻ ቦታን ለመክፈት እድል እንድታገኝ አድርጓታል። በጣም ድንጋጤ ላይ ብትሆንም ይህን ከፍታ ወደ ሰገነት ላይ ወጣች። ጉልበቷና ደረቷ ተጣብቀው በፍርሃት ስሜት እየተንቀጠቀጠች ወደ ታች እየተመለከተች ነው። ይህ ባለዱካ በቀጥታ የመኝታ ክፍሏን በር በኃይል መጥቶ ገባ። ቪኪ በደንብ ባይታያትም ሰውየው የተቦጫጨቀ ጂንስ የለበሰና የቆሸሹ የሥራ ቦቲ ጫማ አድርጓል። ይህን ጊዜ ጓደኛዋ እንዳልሆነ አረጋገጠች። ይህ ሰው ቆም ብሏል። በድንገት አንገቱን ቀና ቢያደርግ ያገኛታል። ካገኛትም ምንም ማድረግ የማትችልበት ሁኔታ ላይ ነች። እሱ እንዳያያት ተስፋ እያደረገች ነው። እንደ እድል ሆኖ ግን ከቦታው ተንቀሳቅሶ እየተዟዟረ እሷን መፈለግ ጀመረ። ሁሉም ቦታ በረበረ፣ ግን ሊያገኛት አልቻለም። ይህን ሰዓት ግን መብረቃዊ የብስጭት ጮኸ። እሱ እየጮኸ እያለ ራሷን ሙሉ ለሙሉ ወደ ውስጥ ተስባ አስገባች። ስለዚህ አሁን ሙሉ በሙሉ ወደ ውስጥ ተደብቃለች እና ምንም ነገር ማየት አልቻለችም። ለሚቀጥሉት በርካታ ሰዓታት ይህ ሰው በቤቱ ዙሪያ እየሮጠ ግድግዳዎችን እየደበደበ የትነሽ እያለ ይጮሃል። ያየውንም ክፍል እንኳን ደግሞ እየፈተሸ መፈለግ ቀጠለ። በቤቱ ውስጥ ሲመላለስ ትሰማዋለች እና በኋላ ፍጥነቱ ቀዝቅዞ እንዲህ ሲል ይናገር ነበር። እገልሻለሁ አልተውሽም ሲል ሰማቸው። ትንሽ ቆይታ የሲጋራ ጭስ ማሽተት ጀመረች። ሰውየው ቤቷ ውስጥ እያጨሰ ነበር እና ከዚያም ምናልባት ቤቷ ውስጥ እንዳለ ተገነዘበች። ለመጀመሪያ ጊዜ ስትገባ ለዛ ነው ለሰዓታት የሲጋራ ጭስ ሲሸታት የነበረው። እሷ በዚህ ሰገነት ላይ ተደብቃለች። ከብዙ ቆይታ በኋላ አስጨናቂው ሌሊት አልቆ ከጧቱ 12 ሰዓት ስለነበር ይህ ሰው ቤቷ ውስጥ ሲፈልጋት ሰዓታት ሆኖታል ማለት ነው እና የሰገነት መጎተቻ ቦታን ለመክፈት ለሷ በቂ አስተማማኝ እንደሆነ አመነች እና ወደ ክፍሉ መልሳ ማየት ቻለች። ቤቱን ስትመለከት ብርጭቆና መስታወቱ ተሰባብሯል። ልብሶቿ መሬት ላይ ተበታትነዋል። አልጋዋ ተዘበራርቋል። ግድግዳው በቡጢ በመመታቱ ምክንያት ፈራርሷል። ግን ሰውየው የለም። በፍጥነት ስልኳን ከጠረጴዛው ላይ አንስታ ለፖሊስ ደወለች። ግን ወዲያው ወደ ሰገነቱ ላይ ወጣች። ፖሊሶች በተባሉበት ቦታ ብቅ አሉና ወደ ቤት ሲገቡ ድምጽ እያሰሙ ገቡ። ገብተው ቤቱን በሙሉ ፈተሹ እና እሷን እየጮሁ መጣራት ጀመሩ። በዚህን ጊዜ ከሰገነቱ ላይ ወረደች። ፖሊሶች አንድ ያስተዋሉት ነገር ቢኖር በእያንዳንዱ ክፍል በግድግዳው ላይ የጎረጎዱ ግድግዳዎችን አስተውለዋል። የሆነበት ምክንያት ያ ሰው በቤት ውስጥ በሁሉም ቦታ እሷን እየፈለገ ነበር እና እሷን ለማግኘት ሲል ሁሉንም ነገር እያጣራ ነበር። ፖሊስ ወደ ሰገነቱ በመውጣቷ በጣም እድለኛ እንደሆነች ነገሯት። ምክንያቱም ከኪችን ውስጥ ብዙ ቢላዎች መውጣታቸውን አረጋግጠዋል እና ከዚያ በብስጭት ውስጥ ሆኖ ምናልባት እርሷን እየፈለገና እየደበደበ ነበር። ከዚያም ቢላውን እየወረወረ ሌላ እየወሰደ ነበር። ይህ ሰው ሊጎዳሽ እየሞከረ እንደሆነ ግልጽ ነው አሏት። እናም እነዚያ የሩጫ ዱካዎች ወደ ጓዳው ውስጥ ሲመላለስ የነበረ ድምጽ ነው አሏት። ከዚህ የጭንቀት ጊዜ በኋላ እንኳን ቪኪ ለ3 ዓመታት በዚህ ቤት ውስጥ ብትቆይም በመጨረሻ በዚያ ቤት ውስጥ ለመቆየት በጣም አስቸጋሪ ሆኖ አገኘችው። ይህም እንደገና ሊከሰት እንደሚችል በማሰብ ያለማቋረጥ ትፈራ ነበር። በጣም አሰቃቂ ነበርና በመጨረሻም ከዚያ ቤት ወጣች። ስለዚህ ሊጎዱን የሚፈልጉ ክፉ ሰዎች ሰብረው መግባት ግድ ይላቸውም። ስለዚህ አንድ ሰው ወደ ቤት ቢገባ ምን ማድረግ እንዳለበት ሁልጊዜ እቅድ ማውጣት አለበት። የማምለጫ እቅድ ወይም የተደበቀ የጦር መሳሪያ ሊሆን ይችላል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ በቪዲዮ ላይ ምን ሐሳብ አላችሁ? ሐሳባችሁን አጋሩኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።